በዚህ አጋጣሚ ለሌሎች ይሄ ሀሳብ እንዲደርስ ያው ሰዎችም እንዲማሩበት እናንተን ከጠቀማችሁ ሌሎች ጋር እንዲደርስ ሰብስክራይብ ብታደርጉ ሼር ብታደርጉት ለሌሎች ኮፒ ሊንክ እያደረጋችሁ ለወዳጆቻችሁ ለጓደኞቻችሁ ብታደርሱልኝ አንደኛ እኔም ደስ እያለኝ የበለጠ እየተጋው እንድሰራ ይሆናል። ያ የሚደርሳቸው ሰዎች ደግሞ በብዙ ይጠቀሙበታል። ለምን እኔ ተዘጋጅቼ አስቤበት የማካፈለው ሀሳብ እንጂ እንደው ድንገት ወይም ደግሞ ከላይ የሆነ ሀሳብ አይደለም። እኔም በጣም ይጠቀመኝ ለራሴ የተማርኩበት የተደራጀ ትምህርት ነው እያስተማርኩ ያለሁት እና ይሄ ደግሞ ራሴ ያዘጋጀሁት ቁጭ ብዬ ከእግዚአብሔር ቃል የተማርኩትን ነገር ነው እያዘጋጀሁ እያመጡ ያሉት እና እባካችሁ በዚህ ብትተባበሩኝ ደስ ይለኛል። ጌታ ይባርካችሁ። ሐዋርያው ጳውሎስ እንደዚህ ይላል፣ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ብሎ ይጠይቃል። ሮሜ ምዕራፍ 6 ቁጥር 2 ላይ እንግዲህ እኛ የሞትን እንግዲህ ጌታን የተቀበልን ከዚህ በኋላ በቀረልን ዘመን ከጌታ ጋር እንዴት እንኖራለን ብሎ ይህንን ሀሳብ ያነሳል። ስለዚህ ይህንን ሀሳብ ነው አንስተን ቶሎ ለመመልከት የምንሞክረው ማለት ነው። ሐዋርያው ጳውሎስ ለኃጢአት የሞትን እኛ ወደፊት እንዴት አድርገን ይላል በእርሱ እንኖራለን ብሎ ይጠይቃል። ሮሜ ምዕራፍ 6 ቁጥር 2 እንግዲህ እኛ ለኃጢአት የሞትን ከእንግዲህ እንዴት ነው የምንኖረው? እንዴት እንኖር? እኛ ለኃጢአት ሞተናል። ከዚህ በኋላ ምን አይነት ኑሮ ነው የምንኖረው? እንዴት እየኖርን ነው እግዚአብሔርን ደስ ማሰኘት የምንችለው ብለው ሐዋርያው ጳውሎስ ይጠይቃል። ከዛ መልሱንም እዛው ክፍል ላይ ነው የምንመለከተው። ሮሜ ምዕራፍ 6ን ቶሎ ብለን ለመመልከት እንሞክር፣ ሙሉን ምዕራፍ ማለት ነው። እንግዲህ ለኃጢአት የሞትን እኛ በቀረልን ዕድሜ እንዴት መኖር እንዳለብን ሐዋርያው ጳውሎስ በግልጽ ይዘረዝራቸዋል። ሮሜ ምዕራፍ 6 ከቁጥር 1 እስከ 23 ብንመለከት በጥልቀት በዝርዝር በጣም ግልጽ በሆነ ሁኔታ እኛ ለጌታ የምንኖር እኛ ለኃጢአት ለዓለም ለዚህ ዓለም ስጋና ሐሳብ የሞትን እኛ አማኞች እንዴት መኖር እንዳለብን ትሩፋቱን የመጨረሻ ጎሉን ሁሉ ሳይቀር እዚህ ክፍል ላይ አስቀምጦት ይገኛል እና በብዙ የሚጠቅመን ክፍል እንደሆነ አስባለሁ። ለማንኛውም ይህንን ክፍል ስንመለከት ሮሜ ምዕራፍ 6ን ቢያንስ 4 ክፍሎች ከፍለን እንመልከታቸው፣ በ4 እንክፈላቸው። የመጀመሪያው ነገር የኃጢአት ባሪያ ነበራችሁ ይለናል። ሮሜ ምዕራፍ 6 ቁጥር 20 ብንመለከት ማለት ነው። ከዛ ደግሞ እንደሞታችሁ እወቁ የሚል ደግሞ ሐሳብ ሮሜ ምዕራፍ 6 እዛው ከቁጥር 3 እስከ 5 እናገኛለን። እንደሞታችሁ እወቁ ይለናል ሮሜ ምዕራፍ 6 ከቁጥር 3 እስከ 5። ከዛ ደግሞ እዛው ሮሜ ምዕራፍ 6 ከቁጥር 4 እስከ 5 ደግሞ ከሞት ተነስታችኋል የሚል ደግሞ ሶስተኛ ሐሳብ እናገኛለን። ከዛስ በመጨረሻ የምናነሳው እዚህ ክፍል ላይ በአዲስ ሕይወት ተመላለሱ የሚል አራተኛውን ሐሳብ ደግሞ እንመለከትና እንጨርሳለን ማለት ነው። እና ሐዋርያው ጳውሎስ በዚህ ክፍል ላይ በፊት የነበርነውን ከዛ የሆነውን ከዛ የሚጠብቀንን 3 ነገር መሰረታዊ ነገር ይነግረናል። የነበርንበት፣ አሁን ያለንበት ወይም እንድንኖር የሚጠበቅብን፣ ከዛ ወደፊት የሚጠብቀንን ይነግረናል። በግልጽ ደግሞ ከኛ የሚጠበቀውን ኃላፊነት ይነግረናል። ምን ይለናል? በአዲስ ሕይወት ተመላለሱ። ይህን ሐሳብ እናነሳለን ዛሬ ማለት ነው። እንግዲህ የኃጢአት ባሪያ ነበራችሁ ይላል ሮሜ ምዕራፍ 6 ቁጥር 20 ብንመለከት የኃጢአት ባሪያ ነበራችሁ ይለናል። የኃጢአት ባሪያ ነበራችሁ ምን ማለት ነው? በቃ ፈልገን ሳይሆን ወይም ደግሞ አባብሎን ሳይሆን ወይም ደግሞ እንዴት ነው አታሎን ሳይሆን ኃጢአት እኛ ላይ ጉልበት ነበር። እንደፈለገ ያሾረን ነበር፣ እንደፈለገ ያሽከረከረን ነበር። ለምን? ባሪያ ስለነበርን። ባሪያ መብት የለውማ፣ ባሪያ መሟገት አይችልማ፣ ባሪያ ነው። ስለዚህ የኃጢአት ባሪያ ነበርን። ስለዚህ ኃጢአት እንደፈለገ እንደወደደ አቅሙን በእኛ ላይ ገልጦ ነበር። እስከ ሞት ድረስ ጉልበት በእኛ ላይ አግኝቶ ነበር ኃጢአት። ስለዚህ የኃጢአት ባሪያ የሚለው ሐሳብ በጣም ከባድ ወይም በጣም ትልቅ ሐሳብ ነው። ስለዚህ ምንድን ነው የሚለው ሐዋርያው ጳውሎስ? የኃጢአት መጨረሻ ይላል እዛው ሮሜ ምዕራፍ 6 ቁጥር 21 እና ቁጥር 23ን ብንመለከት በጣም የሚገርም ነገር ነው። የኃጢአት ደግሞ ይላል መጨረሻው ሞት ነው ይላል። ስለዚህ ኃጢአት ባሪያው አደረገን። ከዛስ ለሞት እያዘጋጀን ነበረ ወይም ደግሞ ወደ ሞት እየጋበዘን ነበረ ማለት ነው። እግዚአብሔር ግን ጣልቃ ገባልን። ስለዚህ የኃጢአት ባሪያ ነበርን። የሚገርም ነገር ነው።
ባሪያ መብት የለውም። ባሪያ መናገር አይችልም፣ መቆጣት አይችልም፣ ማፈንገጥ አይችልም። ለምን? ለተገዛለት ለዛ ለጌታው ምን ነው? ታዛዥ ነው። ከሱ ፍቃድ ውጪ መሆን አይችልም። ስለዚህ ከሰይጣን ከዓለም ከዚህ ዓለም ክፋትና አመፅ ከሞት ፍቃድ ስር ነበር። ለዚህ ነው ፍቃዳችንን ሁሉ መቆጣጠር መግዛት የማንችል። ለዚህ ነው ሐዋርያው ጳውሎስ በተለያዩ ክፍሎች ላይ ቀድሞ የነበራችሁን ሕይወት ይለናል፣ እንደዛ እንዳትሆኑ ይለናል። ለምን? ቀድሞ የነበረን ሕይወት ራሱን የቻለ ሕይወት ስለነበረ። እዚህ ጋር ጳውሎስ በግልጽ የሚነግረን ነገር ምንድነው? ባሪያዎች ነበራችሁ ይለናል። ስለዚህ ያለፈው ኋላችንን ብንመለከት የኃጢአት ባሪያዎች፣ የሞት ባሪያዎች ነበርን ማለት ነው። ወይም ለዛ ሰይጣን እንደፈለገ የሚያሾረን ሰዎች ነበርን። ይህንን ይነግረናል። ከዛስ አሁን ይለናል ልክ ጌታ ኢየሱስ ክርስቶስን አምነን ስንቀበል የሚነግረን በግልጽ የሚነግረን ነገር ምንድነው? ሮሜ ምዕራፍ 6 ከቁጥር 3 እስከ 5 እንደዚህ የሚል ሐሳብ አለው። እንደሞታችሁ እወቁ ይላል። እንደሞታችሁ እወቁ፣ ሞታችኋል ይለናል። ምን ማለት ነው? እናንተ እኔነት የላችሁ፣ ፍቃድ የላችሁም። አንድ ሰው ከሞተ በኋላ ምንድነው የሚደረገው? እሱ ምንም መብት የለውም። ስለዚህ እሱ አካባቢ ያሉ ሰዎች ወይም ደግሞ የሞተው ሰውዬ ቤተሰብ ሊሆን ይችላል፣ እዛው አካባቢ ያለ ሰው ያንን ሰውዬ ወዲያው ስሙ ይቀየርና ምን ይሆናል? ሬሳ ይባላል። ስለዚህ ምንድነው የሚለን ጳውሎስ? ሞታችኋል ይለናል። ሞታችኋል። ስለዚህ ስለ ሞታችሁ ይልና እዛው ሮሜ ምዕራፍ 6 ቁጥር 14 ላይ ምንድነው የሚለው? ሞታችኋል። ስለዚህ ምንድነው መሞቱ ታዲያ ትርጉሙ ብሎ እዛው በዝርዝር ይነግረናል። ስለ ሞታችሁ ይላል ኃጢአት አይገዛችሁም ይለናል። ሮሜ ምዕራፍ 6 ቁጥር 14 ላይ ሞታችኋል፣ ስለዚህ ኃጢአት አይገዛችሁም ይለናል። ሌላው እዛው ላይ ደግሞ እንደዚህ የሚል ቃል አለ፣ ለኃጢአት አትገዙም ይላል። ምዕራፍ 6 ቁጥር 6 ላይ ሮሜ ምዕራፍ 6 ነው እያየን ያለ ነው። ስለዚህ ለኃጢአት ምን አትሉም? አትገዙም። በፊት እንደዛ እንደፈለገ የሚያደርገን አሁን ግን ምን አትሉም? አትገዙም። ለምን? ለሱ ለኃጢአት ምን ብላችኋል? ሞታችኋል። አሁን አይገዛችሁም ነው የሚለው። ሌላው በኃጢአት ጸንታችሁ አትኑሩ የሚል ሐሳብ አለ። ሮሜ ምዕራፍ 1 ቁጥር 1 ላይ ለኃጢአት ምን ብላችሁ ጸንታችሁ አትኑሩለት ከዚህ በኋላ። ለምን? ለሱ ሞተናል። ምን ማለት መሰላችሁ? መሞት መለየት፣ የሞት ያህል ከሱ ተለይተናል ማለት ነው። ስለዚህ እንደ በፊቱ ፍቃድ፣ ጉልበት፣ ስልጣን እኛ ላይ የለውም። ነገር ግን እናንተ ፈቅዳችሁ ምን አትበሉለት? ጸንታችሁ በኃጢአት አትኑሩ። አሁን ኃጢአትን የመጣል ኃጢአትን የመናቅ ኃጢአትን ትቶ የመውጣት አቅም፣ ጉልበት፣ ጸጋ ምን ተብሏል? ተገኝቷል ነው ሐዋርያው ጳውሎስ የሚለን። ስለዚህ በኃጢአት ጸንታችሁ አትኑሩ ይለናል። ሌላው ኃጢአት አይንገስባችሁ ይላል። ይህንን ሐሳብ የሚያጸና ነው። ሮሜ ምዕራፍ 6 ቁጥር 12 ምን ይላል? ኃጢአት አይንገስባችሁ። እንግዲህ በዓለም አይደለም የምንኖረው። ስለዚህ አንዳንድ ፈተናዎች ወይም ይሄ ቴምፕቴሽን የምንለው ነገር ሊገጥመን ይችላል። በኃጢአት በብዙ ቅዱሳን እንፈተናለን። ለምን? እንደ ሰው ስጋ ለብሰናል። እንደ ሰዎች ብዙ ፍላጎት አለን። እንደ ሰዎች ብዙ ነገር ውስጥ እናልፋለን። ስለዚህ ሌሎችን የሚፈትን ኃጢአት ሁሉ እኛንም ይፈትነናል። ነገር ግን መጽሐፍ ቅዱስ በግልጽ የሚነግረን ምንድን ነው የሚለን? አይንገስባችሁ። ምን ማለት ነው? ከመቆጣጠር አልፎ ከማዘዝ አልፎ የሆነ አቅሙን ከማሳየት አልፎ አንዳንዶች ላይ ኃጢአት ምን ይላል? ይነግሳል። እንደፈለገ እሱ ተቆጣጥሮ እንደወደደ ያደርጋቸዋል ማለት ነው። እንደዛ አይሆን ይላል። ለምን? እናንተ አሁን ለሱ ሞታችኋል ይለናል። ሌላው እዚህ ሮሜ ምዕራፍ 6 ቁጥር 13 ላይ ምንድን ነው የሚለን? ሰውነታችሁ ለኃጢአት አታቅርቡ ይለናል። እንግዲህ እነዚህ ሶስት ለኃጢአት አትገዙ፣ ጸንታችሁ አትኑሩ፣ በኃጢአት እንዳይነግስባችሁ አይግዛችሁ ሲለን አንደኛ ጸጋ፣ ጉልበት፣ አቅም እንደተሰጠን ቢያሳይም ሰውነታችሁን ለኃጢአት አታቅርቡ ግን ሲለን ምን እያለን ነው? ሮሜ ምዕራፍ 6 ቁጥር 13 ቀደም ብለን ያየናቸውን ክፍሎች ምንድነው የሚሉን? እኛ አሁንም ምን አለን? እድል አለን ኃጢአት መስራት። ለምን? ፍቃድ አለን፣ ስሜት አለን፣ እውቀት አለን። ስለዚህ ምንም ከዓለም ጌታ ቢለየንም ከዓለም ግን አላወጣንም። ስለዚህ እነዚህ ቴምፕቴሽኖች፣ እነዚህ ፈተናዎች በሙሉ አሁንም እንጋፈጣቸዋለን። እናንተ ግን ይላል ለኃጢአት ሰውነታችሁን ምን አትበሉ? አታቅርቡ ይላል። አታቅርቡ። ሰው መቼም ጭፈራ ቤት ሄዶ ወይም መሸታ ቤት፣ መጠጥ ቤት ሄዶ
ወይም ደግሞ ሰውነቱን መቆጣጠር የማይችልበት በቃ መጥፎ ቦታ ሄዶ ከዛ በኋላ መጥፎ የሆኑ የኃጢአት ልምምዶች ቢያገኙት ቢጎበኙት ወይም ደግሞ እንደፈለጉ ቢያደርጉት አይባልም። ኦልሬዲ ሄዷል፣ እዛ አካባቢ ተገኝቷል። ምን ብሏል? ተመቻችቶለታል ለዛ ሁኔታ ማለት ነው። ለዚህ ነው ሐዋርያው ጳውሎስ ምንድነው የሚለው? ከዝሙት ሽሹ ይላል። ለምን? ሐዋርያ እኮ ነው። ጸጋ ተሰጥቷል ያለን እሱ እኮ ነው። አቅም ተሰጥቷቸዋል ያለን እሱ እኮ ነው። ግን ምን ይለናል? ሽሹ ይለናል። ለምን? ብዙ ነገሮችን በመሸሽ ነው የምናመልጣቸው። ኃጢአትን የምናመልጠው በመሸሽ ነው እንጂ እስኪ እያል ግብ ግብ በመግጠም ከኃጢአት ነፃ መሆን ወይም ማሸነፍ አንችልም። እውነት ነው፣ በክርስቶስ ዓለምን ሁሉ አሸንፈናል፣ ኃጢአትን አሸንፈናል። ነገር ግን አንመቻችለትም፣ ነገር ግን አንገኝለትም። ለዚህ ነው ምንድነው የሚለው? ሰውነታችሁን ለኃጢአት ምን አትበሉ፣ አታቅርቡ። ለምን? የማቅረብ እድል ስላለ፣ ራስን ለኃጢአት የማመቻቸት እድል ስላለ አታቅርቡ ለኃጢአት ራሳችሁን ይላል። ነገር ግን ይልና ሮሜ ምዕራፍ 6 ቁጥር 16 እስከ 20 ምን ይለናል? ለመታዘዝ ፍቃዳችሁን አስተካክሉ ይለናል። የሚገርም እኮ እያንዳንዷን ፖይንት ስትመለከቷት ኃጢአት አይገዛችሁም፣ ለኃጢአት አትገዙም፣ በኃጢአት ጸንታችሁ አትኖሩም፣ ኃጢአት አይነክስባችሁም፣ ሰውነታችሁን ለኃጢአት አታቅርቡ ይልና ለመታዘዝ ፍቃዳችሁን አስተካክሉ ይላል። ሮሜ ምዕራፍ 6 ከቁጥር 16 እስከ 20 ፍቃዳችሁን ምን በሉ? አስተካክሉ። እውነት ነው፣ ጌታ ዋጋ ከፍሎልናል። ከኃጢአት ከሞት ከሲኦል ሁሉ ታድጎናል። ነገር ግን እናንተ ፍቃዳችሁን ምን በሉ? አስተካክሉ ይለናል ማለት ነው። ይሄ የኔ ኃላፊነት ነው። ይሄ ያንተ ኃላፊነት ነው። ያንቺ ኃላፊነት ነው። የእያንዳንዳችን የአማኞች ወይም ደግሞ መጽሐፍ ቅዱስ መመሪያዬ ነው የምንል የትኛውም እምነት ውስጥ ነው መጽሐፍ ቅዱስን መመሪያችን ያደረገን ጌታ ኢየሱስ ክርስቶስ ለኔ እንደሞተ አዎ አምናለሁ፣ በአብ በወልድ በመንፈስ ቅዱስ አምናለሁ፣ እኔ የእግዚአብሔር ልጅ ነኝ ብለን የምናምን ሁላችን ይህንን ሐሳብ ልንገዛ ይገባል። ምንድን ነው የሚለው? ለመታዘዝ ፍቃዳችሁን ምን በሉ? አስተካክሉ። የሚገርም ሐሳብ ነው። ሐዋርያው ጳውሎስ አለ ምክንያት እነዚህን ሐሳቦች አይዘረዝራቸውም። ፍቃዳችሁን አስተካክሉ ነው የሚለው። ብዙ ሰዎች በዚህ ዘመን እንደዚህ ይላሉ። አንዴ ድነሃል የሚል አስተሳሰብ አለ። በተለያዩ ቪዲዮዎች ላይ የሚል ሐሳብ ለመነካካት ሞክሬያለሁ። አንዴ ድነሃል፣ ጌታ በቃ ሞቶልሃል፣ ከዚህ በኋላ ጨካኝ አይደለም፣ ከማረህ በኋላ አይጸጸትም፣ እንደገና ወደኋላ አይመለስም፣ በቃ አንዴ ድነሃል ይሉናል። አዎ ድነናል፣ እግዚአብሔር ይመስገን። አለምንም ምክንያት ምንም ወጪ ሳናወጣ ምንም አይነት አስተዋጽኦ የኛ ሳይኖርበት ድነናል፣ እግዚአብሔር ይመስገን። ነገር ግን መጽሐፍ ቅዱስ በግልጽ የሚነግረን ነገር ቢኖር ለዚህ ለዳናችሁለት እውነት ኑሩለት ብሎ በግልጽ ይነግረናል፣ ወይም በግልጽ ቻሌንጅ ያደርገናል ማለት ነው። ስለዚህ ለመታዘዝ ፍቃድ አለን፣ ወይ ለኃጢአት ወይ ለዓለም ወይ ለስጋ አሊያም ደግሞ ለተጠራንለት እውነት፣ ለቅድስና፣ ለጽድቅ፣ ለእውነት፣ ለእግዚአብሔር እውነትና ሐሳብ ለመገዛት አሁንም ፍቃድ አለን። እግዚአብሔር አይጠመዝዘንም፣ ሰይጣንም አይጠመዝዘንም። ስለዚህ ራሳችንን ማዘጋጀት መቻል አለብን፣ ፍቃደኞች መሆን መቻል አለብን። እግዚአብሔር ይመስገን። ለዚህ ነው መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? ኃጢአት ምን አይልባችሁ አይንገስባችሁ ይላል። በሚሞት በዚህ ስጋችሁ ላይ ምን አይበል? ኃጢአት አይንገስ። እናንተ እኮ አሁን የእግዚአብሔር ምንድን ናችሁ? ቤተ መቅደሶች ናችሁ፣ የመንፈስ ቅዱስ ማደሪያዎች ናችሁ ይላል ሌላ ክፍል ላይ ሐዋርያው ጳውሎስ። እናንተ እኮ የመንፈስ ቅዱስ ማደሪያዎች ናችሁ። አስባችሁታል? መንፈስ ቅዱስ ከሥላሴ አካላት አንዱ የሆነው እሱ ቅዱስ የሆነው አምላካችን ፈጣሪያችን እግዚአብሔር መንፈስ ቅዱስ እሱ የት ነው የሚያድረው? በቤተ መቅደስ በሆነ ቦታ አይደለም። እሱ ያለው እኔ ውስጥ ነው። እሱ ያለው አንቺ ውስጥ ነው። እሱ ያለው አንተ ውስጥ ነው። እሱ ይሄ በጣም የምንወደው የምንናፍቀው በጣም በቃ እንደው የምንሳሳለት መንፈስ ቅዱስ እሱ የሚኖረው የት ነው? እኔ ውስጥ ነው። በአማረ ሕንፃ አይደለም፣ በተዋበ ነገር ሌላ ነገር አይደለም። እኔ ነኝ ለሱ ውድ ነገር እኔ ውስጥ ነው የሚኖረው። አንቺ ነሽ ውድ ነገር። እግዚአብሔር አንቺ ውስጥ ነው መኖር የፈለገው። ለዚህ እኮ ነው መጽሐፍ ቅዱስ ሲናገር በሌላ ክፍል ብሉይ ላይ ምንድን ነው የሚለው? እግዚአብሔር እንግዲህ ሰው በሰራው እጅ የሰው እጅ በሰራው ውስጥ ምን አይልም አይኖርም። እንግዲህ የምትሰሩልኝ ቤት ምን አይነት ነው ብሎ እግዚአብሔር ይጠይቃቸዋል አይደለም? የምትሰሩልኝ ቤት ምን አይነት ነው? እኔ ግን ወደ ትሁቱ በቃሌ ወደሚንቀጠቀጥ መንፈሱ ወደ ተሰበረ ወደ ትሁቱ ሰው ምን እላለሁ? እመለከታለሁ። እኔ ግን ወደ ትሁቱ
በልቡ ለእኔ ወደሚንቀጠቀጥ ቅን ወደ ሆነው መልካም ወደ ሆነው ወደዛ ሰውን ይመለከታሉ። እንግዲህ የምትሰሩልኝ ቤት ምን አይነት ነው አለ እግዚአብሔር። ሰው እግዚአብሔር ሰው በሰራለት በእንጨት ወይም በታቦት በሌላ ነገር አሁን አያድርም። ይሄን የምንለው ለማጣጣል ሌሎችን ለመተቸት አይደለም፣ እውነት ስለሆነ ነው። እግዚአብሔር ውድ ማደሪያ ያለው እሱም እኔ ነኝ። ውድ ማደሪያ ያለው እግዚአብሔር አንቺ ነሽ፣ አንተ ነህ። ስለዚህ በዚህ ውድ ማደሪያ ውስጥ የሚኖር አምላክ አለ። ሃሌሉያ። እኛ አሁን ሞተናል። እኛ ለእኛ አንኖርም፣ እኔ ለእኔ አልኖርም፣ ክርስቶስ ግን በእኔ ይኖራል እያልን እንድንኖር የእግዚአብሔር ፍቃድና ሀሳብ ነው ማለት ነው። ስለዚህ እንደ ሞታችሁ እወቁ ነው። የኃጢአት ባሪያ ነበራችሁ፣ ከዛ አወጣን እግዚአብሔር፣ ከዛ አወጣን። ከዛስ ለኃጢአት ለስጋ ምን አለን? ሞትን ባለፈው እንደተመለከትነው ቃል ገባን እኮ ሞተናል። በቃ ውሃ ውስጥ ስንገባ ብለን ሞትን፣ ከክርስቶስ ጋር ተቀበርን። ሞትን በሚመስል ሞት ሞታችኋል የሚለው ሀሳብ ተፈጸመኛል። ሃሌሉያ። ከዛስ እዚህ ሮሜ ሶስተኛው ሀሳብ ምንድነው? እዚህ ሮሜ ምዕራፍ 6 ላይ የምንመለከተው ከቁጥር 4 እስከ 5 ከሞት ተነስታችኋል ይላል። እነዚህ ትምህርቶች ባለፈው አንስቻቸዋለሁ፣ ግን እየደገምናቸው ከክፍሉ አንጻር እንድንመለከታቸው ነው። ከሞት ምን ብላችኋል? ተነስታችኋል ይላል ሐዋርያው ጳውሎስ። ክርስቶስ እንግዲህ ምን ሞቱን በሚመስል ሞት አይደለ ሞት ነው። ትንሣኤውን ደግሞ በሚመስል ትንሣኤ ምን አለን? ከክርስቶስ ጋር ምን አለን? ተነሳን። ሃሌሉያ ሃሌሉያ። ከክርስቶስ ጋር ተነሳን። ሃሌሉያ። ይሄ መቼም ትልቅ ሚስጥር ነው። ይሄ መቼም ትልቅ እውቀት ነው። ይሄ መቼም ትልቅ እውነት ነው። ሃሌሉያ። የኛ ምንም አስተዋጽኦ የለበትም። የኛ ምንም እጅ የለበትም። ይሄን ሁሉ የእግዚአብሔር ምሕረትና ቸርነት አደረገው። የእግዚአብሔር እጅ ይህንን ሰራ። ምንም ማለት አንችልም። ከመደነቅ ከማመስገን ውጭ ምን ልንል እንችላለን? ነገር ግን ከሞት ተነስታችኋል ይለናል በግልጽ ሮሜ ምዕራፍ 6 ቁጥር 12 ምንድነው የሚለው? ስለዚህ ከሞት ስለተነሳን ደግሞ አሁን ይለናል ሕያዋን ናችሁ ይለናል። ሃሌሉያ። ቀድሞ ምን ነበርን? ሞት ነበርን። ኃጢአት እንደፈለገ ሞት እንደፈለገ ነበረብን፣ የሚነክስብን የነበረ። አሁን ግን ምንድነው የሚለን? አሁን ሕያዋን ናችሁ ይለናል። ሕያው ማለት ወገኖች ይሁን እንደዚህ የለበሰ ሁለት እግር ያለው ሁለት ዓይን ያለው እንደኔ እንደዚህ የሚያወራ የሚናገር ምናምን የሚንቀሳቀስ ሰዎች ማለት አይደለም። መጽሐፍ ቅዱስ ሕያው እያለ የሚነግረን በክርስቶስ ኢየሱስ ዳግም ተወልደው የዘላለምን ሕይወት ያገኙ በልጁ በክርስቶስ ኢየሱስ በማመናቸው ከሲኦል ከሞት ከፍርድ አምልጠው በታላቁ ተስፋ ፍቅር ውስጥ ያሉ እሱን የሚያመልኩ አሁን በሱ ስራና በሱ በመስቀል በዛ በተከፈለው ዋጋ ውስጥ በዛ ውስጥ ጥገኛ ሆነው ያለሱ መዳን እንደማይችሉ አምለው ለዳኑ ሰዎች የሚናገር ሀሳብ ነው እንጂ ሕያውነት መብላት፣ መጠጣት፣ መልበስ፣ መንቀሳቀስ፣ ድምፅ ማሰማት እሱን አይደለም የሚለን መጽሐፍ ቅዱስ። እሱን አይደለም። ሕያው የሚለው መጽሐፍ ቅዱስ አሁን የምንመለከተው ክፍል የሚነግረን ሰዎች ሙት ነበሩ በኃጢአት ምክንያት በበደል ምክንያት ሙት ነበርን፣ ከእግዚአብሔር የራቅን የተለየን ነበርን። ነገር ግን በክርስቶስ ኢየሱስ አማካኝነት እንደገና እድል ስለተሰጠን እሱ ሞታችንን ሞቶ እሱ ስቃያችንን ተሰቃይቶ እሱ የእኛን ግፍ በደል ሁሉ ወስዶ እሱ እንደ ሰው ተወልዶ ሰው ሆኖ አምላክነቱን እንደ መነጠቅ ሳይቆጥረው ፊልጵስዩስ ላይ እንደ እግዚአብሔር ቃል እንደሚነግረን መነጠቅ እንደዛ ሳይቆጥረው ክብሩን እንደ መነጠቅ ሳይቆጥር ነገር ግን ዋጋ ከፍሎ እንደገና ምን አለን? ዋጀን። ለሰይጣን ዋጋ የተከፈለ አይደለም። ነገር ግን ከእግዚአብሔር ስለተጣላን ሐሳቡን ፍቃዱን ስለተጋፋን እግዚአብሔርን ስላሳዘንን ነገር ግን መልሶ ራሱ መድኃኒትን ስላዘጋጀ አንድያ ብቸኛ ውድ ሌላ የለውም ልጁ ኢየሱስ ክርስቶስን ላከልን። ስለዚህ በሱ ሞት ምክንያት እኛም ከሱ ጋር ለኃጢአት ሞተን በሱ ትንሣኤ ከሱ ጋር ደግሞ ለዳግም ለአዲስ ሕይወት ከእርሱ ጋር ተነሳን ማለት ነው። ስለዚህ ሮሜ 6 ቁጥር 4 እስከ 5 ምንድነው የሚለን? ከሞት ተነስታችኋል ይለናል ማለት ነው። እሺ ከሞት ስለተነሳን አሁን ምንድናችሁ? ሕያዋን ናችሁ ይላል። ሌላ ከኃጢአት ነፃ ወጥታችኋል ይላል። መቼም ይህ በጣም ትልቅ የምስራች። ሮሜ 6 ቁጥር 22 ላይ ምንድነው የሚለን? ከኃጢአት ነፃ ወጥታችኋል ይላል። እግዚአብሔር ይመስገን። ማን ነው ከዚህ የሚያወጣን? ማን ነው ከዚህ እስራት የሚፈታን የነበረ?
ማን ነው ከዚህ ሊገላግለን የሚችል የነበረ? ማንም እኮ የለም። ነገር ግን የእግዚአብሔር እጅ መድኃኒትን አዘጋጀች። ምሕረት ገነነልን። እግዚአብሔር ይቅር አለን። እግዚአብሔር ወደደን። ስለዚህ እግዚአብሔር ከኃጢአት ነፃ አወጣን። ማን ከዚህ ያወጣናል? ከኃጢአት እኮ ማንም ሊያወጣን አይችልም። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ ያንን በሽተኛ ሰው በፈወሰው ጊዜ አንድ ቃል ተናገረ። እንግዲህ ደግመህ ኃጢአትን አትስራ አለው። ኃጢአት ተሽሮልሃል፣ ይቅር ተብለሃል ሲለው፣ እንዴ አንተ ማነህ ኃጢአትን ይቅር የምትል? አንተ ማነህ አሉት። የእግዚአብሔር ልጅ እግዚአብሔር እንደሆነ አላወቁ። የእግዚአብሔር ልጅ እግዚአብሔር እንደሆነ ክርስቶስ አልገባቸውም ነበር። ስለዚህ ተራ አንድ ነቢይ ራሳቸው ባስቀመጡት ሁኔታ ውስጥ ኢየሱስን ለክተው ገምተው ቁጭ አድርገውታል። አዎ ነቢይ ነህ ሊሉት ይችላሉ። አዎ ብዙ ነገር ጎበዝ አስተማሪ ይሉታል። አምላክነቱን ግን ሊቀበሉ አልቻሉም። እስከ መጨረሻ ለሞትን የጋበዙት ለዛ ነው። ነገር ግን ኢየሱስ ያንን ቃል በተናገረ ጊዜ በጣም ተቆጡ፣ በጣም ተቆጡ። ኢየሱስ ግን እውነትም ፈዋሽ፣ እውነትም አምላክ፣ እውነትም አዳኝ ነበረ ማለት ነው። ስለዚህ ከኃጢአት ነፃ ወጥታችኋል ይላቸዋል ማለት ነው። ሃሌሉያ። ሌላው ምንድነው የሚለው? ከሞት ተነስታችኋል። ስለዚህ አሁን ሕያዋን ናችሁ፣ ከኃጢአት ነፃ ወጥታችኋል። ሶስተኛ ምን ይላቸዋል? ልትቀደሱ ትችላላችሁ ይላቸዋል። የሚገርም ነገር እኮ ነው። ሮሜ 6 እዛው 22 ላይ ምንድነው የሚለው? አሁን ልትቀደሱ ትችላላችሁ። በፊትስ አንችልም። እንቀደስ ብንል ይጎትተናል። አሁን ግን ዓለማዊውን ምኞት የሚያስንቅ የእግዚአብሔር ጸጋ ስለተገለጠ ልትቀደሱ ትችላላችሁ ይለናል መጽሐፍ ቅዱስ። በግልጽ ነው የሚነግረን፣ ቃል በቃል ነው የሚነግረን። ልትቀደሱ ትችላላችሁ። አንዳንድ ሰዎች እንደዚህ ይላሉ፣ ኢምፖስብል ይላሉ። በዚህ ጊዜ ላይ ብዙ ሰዎች ሰምታችሁ ሊሆን ይችላል። ኢምፖስብል፣ ሰው እንዴት መቀደስ ይችላል? በገንዘብ አቅጣጫ፣ በሀብት አቅጣጫ፣ በተለያየ ነገር ውስጥ ሰዎች በሚሰሩበት በሚያገለግሉበት ኢቭን አገልጋዮች ሊሆኑ ይችላሉ። የእግዚአብሔርን ወንጌል እየሰበኩ የጽድቅ ወንጌል እንኳን እየሰበኩ እንዴት ይቻላል የሚሉ ሰዎች ሊገጥሟቸው ይችላል። መጽሐፍ ቅዱስ ግን በዚህ ጉዳይ ምንም አይነት ማመቻመቻ የለውም። የሚነግረን ነገር ምንድነው? ልትቀደሱ ትችላላችሁ ነው የሚለን። አለቀ። ልትቀደሱ ትችላላችሁ። በማንኛውም አቅጣጫ ልንቀደስበት የምንችልበት አቅም፣ ጉልበት፣ ጸጋ ፈሶልናል። ሃሌሉያ። ልትቀደሱ ትችላላችሁ ይላል። ዓለማዊውን ምኞት የሚያስንቅ የእግዚአብሔር ጸጋ ተገልጧል። አሁን ደክሜ ሊሆን ይችላል። አንቺ ለምን ትደክሚያለሽ? እኔ ኃጢአት ሰርቼ ሊሆን ይችላል። ለምንድን ነው አንተ ኃጢአት የምትሰራው? እንደዛ ነው ማለት ያለብን እንጂ እኔ ስለደከመኝ፣ እኔ 20 ጊዜ በኃጢአት ስለተንጠባጠብኩ ወይም ሰንበዲ በኃጢአት እንደፈለገ ስለተጨማለቀ እንደዚህ የሚሆኑ ሰዎች እየበዙ ስለመጡ በተለይ ፊት የሚገኙ አገልጋዮች ሊሆኑ ይችላሉ፣ የቤተ ክርስቲያን መሪዎች ሊሆኑ ይችላሉ፣ የተቀቡ ምን የምንላቸው ስም ያላቸው አገልጋዮች ሊሆኑ ይችላሉ። በተለያየ የእግዚአብሔርን ቃል በሚቃረን ሕይወት ውስጥ አልፈው ከዛም በኋላ አይ ምናምን የሚሉን ከሆነ በፍጹም ይኸው መስመሩ ተቀምጦልናል። ልትቀደሱ ትችላላችሁ። ደክሟል። አዎ የደከመውን እግዚአብሔር ያነሳዋል። ነገር ግን መውደቅ በቃ ልክ እንደ መብት የምንቆጥረው ከሆነ የእግዚአብሔርን የፈሰሰውን የእግዚአብሔርን ጸጋ ምን እያልን ነው? እያክፋፋን ነው። የልጁ የኢየሱስ ክርስቶስን ደም ምን እያልን ነው? እያክፋፋን ነው። አትችልም፣ ልታነጻ አትችልም። አይ መሰለን እንጂ እያልነው ነው ማለት ነው። ግን አይደለም። ወድቀናል። እሺ መውደቃችንን ማወቁ ጥሩ። ነገር ግን አይ አንዴ ወድቅ ያለው ስለዚህ ብዙዎች ወድቀዋል እያልን መታለል የለብንም። ልክ እነዚህ ዓለማውያን እነዚህ ሳይካትሪስት እንደሚባሉት ማለት ነው። ሰዎች የሆነ ጉዳይ ውስጥ አልፈው ልክ እነሱ ጋር ሲሄዱ ምን ያደርጓቸዋል? አክመው ይገሏቸዋል። ምን ይሏቸዋል? አይ አንተ እኮ ብቻ አይደለም በእንደዚህ አይነት ተመሳሳይ ድካም ውስጥ በእንደዚህ አይነት ተመሳሳይ ኃጢአት ውስጥ ያለፉ ሰዎች አሉ፣ ወደፊትም ያልፋሉ ምናምን ይሏቸዋል። ከዛ ሰውየው ምን ይላል? ከዛ የታከመ የዳን ይመስላል። ግን አይደለም። ኃጢአትን መቼም ማንም ሊያክም አይችልም። ኃጢአትን የሚያክመው ፍጹም ፈውስ የሚሰጠው የክርስቶስ ኢየሱስ ደም ብቻ። ደክማችኋል? ኦኬ። ኃጢአት ሰርታችኋል? አዎ። ኑ ወደ እግዚአብሔር። ከዛ ተናዘዙ። ከዛስ ታዋት። ከዛስ እግዚአብሔር ምሕረትን ያደርግላቸዋል። እግዚአብሔር ይቅር ይላቸዋል። ስለዚህ በኃጢአታችን ብንናዘዝ ነው አይደለ? ከበደላችን ሁሉ ሊያነጻን ታማኝና ምንድን ነው?
ጻድቅ ነው አይደለም የሚለው። ስለዚህ ታማኝም ጻድቅም የሆነ ከኃጢአት ሁሉ የሚያነጻ የክርስቶስ ኢየሱስ ደም አለ። ነገር ግን አለ ብለን ደግሞ በኃጢአት ምን አንልም፣ አንጨማለቅም። ለኃጢአት ምን አንልም፣ እድል አንሰጥም። ኃጢአተኞችን እንወዳለን፣ ኃጢአተኞችን እንቀበላለን፣ ለኃጢአተኞች እንጸልያለን። ኃጢአትን ግን አናሽኮረምንም። በፍጹም በፍጹም በፍጹም። በኃጢአት አንድ እኩል መሆን በፍጹም አይቻልም። በፍጹም በፍጹም። አንድ ጊዜ አንድ ቤተክርስቲያን የወጣቶች አገልግሎት ላይ ላገለግል ጋበዙኝ ወጣቶች እና እዛ ወጣቶች ፕሮግራም ላይ ላገለግል ሄድኩኝ። ተዘጋጅቼ ጸልዬ የእግዚአብሔርን ቃል ይዤ በደንብ በቃ ተዘጋጅቼ የሄድኩት። ነገር ግን ልክ እዛ ጉባኤ ላይ ገብቼ እየዘመርን እያለን በዛ ያሉ ወጣቶች ናቸው። እየዘመርን እያለ በአምልኮ መሃል አንድ ሀሳብ ውስጥ መጣ እና ምን የሚል ሀሳብ ነው ውስጥ የመጣው? በኃጢአት አንድ እኩል የለም የሚል ድምፅ ውስጥ የመጣ። በኃጢአት አንድ እኩል የለም የለም። ልክ እንደ ቆምኩ ይህንን ቃል ነው ተናግሬ የጀመርኩት። ይህንን ቃል ተናግሬ ስጀምር በጣም የሚገርም ነገር ነበረ። ተዘጋጅቼ የሄድኩበትንም ሀሳብ አያይዤ አካፍዬ ጨርሼ ወጣሁ ከዛ ጉባኤ። ከዛ እዛ ፕሮግራም ላይ የጋበዘኝ ወንድም ጠራኝና የሚገርም ነገር ነው አለኝ። ምንድን ነው ስለው፣ እንዲህ አይነት ነገር እኮ ነበረ። በጣም የሚገርመው እርስ በርስ እየተፎካከሩ እርስ በርሳቸው እየተያዙ በቃ አጉል ልምምድ ውስጥ የገቡ በጣም ብዙ ልጆች ነበሩና በጣም ተቸግረን ግራ እየተጋባን እያለ ነበረ አሁን አንተ ይህንን ሀሳብ እየተናገርክ ያለውና በትክክል የእግዚአብሔር ሀሳብ ነው አለኝ። ጉዳዩ ምንድን ነው? ሴትና ወንድ እየሆኑ ብዙዎቹ የጀመረው አንድ ነው። የሚገርማችሁ ያው ሊያጋጥም ይችላል። ቢኮዝ ለዚህ የደረሱ የበቁ ወጣቶች ካሉ ችግር የለውም። ነገር ግን ልክ ባልሆነ መንገድ የሄደ አንድ ያው በወቅቱ ስም አለው የሆነች ነገር እዚህ ዝማሬው ምናምን ላይ የሚሰራ ልጅ ነው የነበረና አይን ውስጥ የገባ ነው። ስለዚህ እሱ ያደረገው ነገር በሙሉ ምን እንደ ሞዴል ተወስዷል እዛ ጉባኤ ላይ ማለት። ስለዚህ ወጣቶቹ በሙሉ ምን እሱ እንደሚያደርገው አክት ማድረግ ጀምረዋል እና በጣም እየተጨነቁ ነበረ ማለት ነው። እግዚአብሔር ግን ምን አላቸው? በኃጢአት አንድ እኩል የለም አለ እግዚአብሔር። ዛሬም ይሄ ነው፣ በኃጢአት አንድ እኩል የለም። ታዋቂ ሊሆን ይችላል ሰውየው፣ ዝነኛ ሊሆን ይችላል፣ ስም ሊኖረው ይችላል፣ የቤተ ክርስቲያን መሪ ሊሆን ይችላል፣ አገልጋይ ሊሆን ይችላል፣ ማንም ሊሆን ይችላል። እኛ ግን የሩጫችንን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን በትዕግስት እንሩጥ። ለዚህ እኮ ነው ገላትያ ምዕራፍ 6 ቁጥር 6 ላይ እንደዚህ የሚል ቃል አለ። እንግዲህ እናንተ ይላል ዋኖቻችሁን ተመልከቷቸው፣ ከዛስ መልካሙ ኑሯቸውን በመልካም አካሄዳቸው፣ በመልካም ኑሯቸው፣ በመልካም ምሳሌነታቸው ምሰሏቸው የሚል ቃል ታገኛላችሁ። እዛ ክፍል ላይ ምንድነው የሚለው? ምሰሏቸው፣ በመልካም ኑሯቸው ምሰሏቸው ይላል። በመልካም ኑሯቸው ምሰሏቸው ነው የሚለው። ለምንድነው በመልካም ኑሯቸው የምንመስላቸው? ለምንድነው በመልካም ኑሯቸው እንድንመስላቸው የተፈለገው? በመልካም ኑሯቸው እንድንመስላቸው የተፈለገበት ትልቁ ምክንያት፣ በጣም ትልቁ ዋነኛው ምክንያት ምንድነው ብለን ብንመለከት ሰው እንደሆኑ ያውቃል ማለት ነው። ሐዋርያው ይህን መልእክት ሲጽፍልን በቃ አገልጋይ ነው። አሁን ብዙ ሰው እየተሸወደ ያለው ምንድነው? ደጋግሜ እነዚህን ሀሳብ የምናገረው ሆን ብዬ ነው። እነዚህ ከፊት ያሉ ሰዎች በቃ ሌላ አይነት የሌላ ዓለም ፍጥረት እስኪመስሉን ድረስ ማለት ነው። እና እነሱ በቃ የተሳሳቱበት ነገር በሙሉ በቃ ልክ ሁሉ ነገር የነሱ ሞዴል ሁሉን መውሰድ ያለብን ይመስላል። ግን አይደለም። መጽሐፍ ቅዱስ በግልጽ የሚነግረን ምንድነው የሚለን? የሩጫችንን ጀማሪና ፈጻሚ የሆነውን ኢየሱስን ነው የሚለው። ተመልክተን ሩጫችንን በትዕግስት እንሩጥ። እሺ፣ አገልጋዮቻችን መሪዎቻችንንስ መልካሙ ኑሯቸውን አይተን በዛ መልካም በሆነው ኑሯቸው ምን እንላለን? እንመስላቸዋለን፣ ወይም ልንመስል እንለማመዳለን እንጂ ሲሰቱ እየሳተን፣ ሲሳደቡ እየተሳደብን፣ ሰዎችን ሲያጥላሉ እያጥላለን፣ የሆነ ያልሆነ መንገድ ሲሄዱ እየሄድን፣ እንደዚህ አይደለም። ነገ እግዚአብሔር እኛን ነው የሚጠይቀን። እነሱን ሊጠይቃቸው ይችላል፣ ግን እኛንም እግዚአብሔር ደግሞ ይቀጣናል ማለት ነው። ስለዚህ እኛ ለሰራነው ኃጢአት እኛን ነገ ዋጋ የምንከፍለው። ስለዚህ በጣም መጠንቀቅ አለብን።
ይህን ሁሉ የተናገርኩት ለምንድን ነው? ልትቀደሱ ትችላላችሁ ይላል መጽሐፍ ቅዱስ። ሌላው ምንድን ነው የሚለው? ሰውነታችሁን ለእግዚአብሔር አቅርቡ ይላል ሮሜ ምዕራፍ 6:13 ላይ። እንግዲህ ከሞት ተነስታችኋል አይደል? አዎ ከሞት ተነስተናል። ግን ይኸው እንበላለን፣ እንጠጣለን፣ እንናገራለን፣ ከሰዎች ጋር እንገናኛለን፣ ከሚያምኑ ጋር፣ ከማያምኑ ጋር፣ ከቤተሰቦቻችን፣ ከምናውቃቸው፣ ከማናውቃቸው፣ ከብዙ ሁሉ ነገር እንደ ሌሎች ሰዎች እንንቀሳቀሳለን። አያችሁ፣ የሞት ነው ለዓለም ለስጋ እንጂ ይሄ ስጋችን ይኸው አለን፣ ፊዚካሊ አለን። ስለዚህ አሁን ባለንበት ህይወት ላይ ክርስቶስን እንድናነግሰው ምንድን ነው የሚለው? ሰውነታችሁን ለእግዚአብሔር ምን በሉ? አቅርቡ። ቅድም ያልነው ሐሳብ ማለት ነው። እናንተ የራሳችሁ አይደላችሁም። አሁን እናንተ አትኖሩም። ክርስቶስ በእናንተ ምን ይላል? ይኖራል። ለቆሮንቶስ ሰዎች ደግሞ እንዳላቸው ሐዋርያ ጳውሎስ እናንተ እኮ አሁን የመንፈስ ቅዱስ ማደሪያ ናቸው። እንግዲህ ይህንን ማደሪያ ወስጄ ከጋለሞታ ጋር፣ ወስጄ ከሐሜት ጋር፣ ወስጄ ከጥላቻ ጋር፣ ወስጄ ከዘረኝነት ጋር፣ ወስጄ ከዚህ ዓለም ሲስተም ከቁሳቁስ ጋር ላይ ያይዘው አይሆንም። ስለዚህ ሰውነታችሁን ለእግዚአብሔር ምን በሉ? አቅርቡ ይላል ማለት ነው። ሰውነታችሁን ለእግዚአብሔር አቅርቡ። ለምን? ይሄ ሰውነት ለሰይጣን አይደለም ይለናል። ለሰይጣን አይደለም፣ ለዓለም አይደለም፣ ለሰዎች ለማንም አይደለም። ይሄ ሰውነት ይሄ አካላችን ለማን ነው? ለፈጠረን ለሱ ምን ተብሏል? ተመልሷል ማለት ነው። ስለዚህ ስጋችንም ነፍሳችንም መንፈሳችንም ምን ብሏል? ድኗል። ሃሌሉያ። ስለዚህ ለሱ ምንሰስተው ከሱ ምንቆጥበው ምንም ነገር የለም። እኛ የማንን? የጌታንን ወይም ራሳችንን ለጌታ ሰጥተናል ማለት ነው። ስለዚህ የኃጢአት ባሪያ ነበራችሁ። አዎ። ከዛ ሞታችሁ ልክ ጌታ ኢየሱስ ክርስቶስን ስትቀበሉ አዎ ድነናል። ግን ምን ብለናል ደግሞ? ሪቨርሱን ስንመለከት ሞተናል። ለምን? ለኃጢአት ሞተናል። ድነናል። ለማን? ለአዲስ ህይወት በጌታ ሆነ ልንኖር ደግሞ ምን ብለናል? ለዛ ህይወት ምን ብለናል? ድነናል። ከዛስ ይሄ ምንድነው? እንደ ሞታችሁ ወቋ ብሎን አላቆመም። ከሞት ምን ብላችኋል? ተነስታችኋል። ስለዚህ አሁን ይህንን ደግሞ እንመለከታለን። በአዲስ ህይወት ተመላለሱ ይላል ሮሜ ምዕራፍ 6 ቁጥር 4 እና 5ን ብንመለከት አንድ ቁልፍ ሐሳብ እዛች ጋር እናነሳለን። ምንድነው የሚለን? በአዲስ ህይወት ተመላለሱ የሚል ሐሳብ እናገኛለን ማለት ነው።